ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ መረጃዎች ይዘን ቀርበናል። እንደተለመደው ሁሉ አበይት ዜናዎችን አስቀድማለን። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ አዲስ 3 ተደራራቢ ክሶች ቀረቡባቸው። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ ከአቃቢ ሕግ የቀረቡባቸው 3 የተለያዩ ክሶች ምን ይመስላሉ? በዜናችን ወደ እናንተ እናደርሳችኋለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ለጠንካራ ሰላማዊ ትግል በአዲስ አበባ ከተማ ሕዝባዊ ስብሰባ ጠራ። ኢህአፓ ባቀረበው ወቅታዊ የትግል ጥሪ ኢትዮጵያን ከዘርፈ ብዙ ቀውስ ለማውጣት ሕዝባዊ ትብብር አስፈላጊ መሆኑን አስታውቋል። በዜናችን ዝርዝሩን እናስደምጣቸዋለን። በአፋር ክልል ኤርታሌ የተከሰተው እሳተ ገሞራ ፍንዳታ በነዋሪዎች ላይ ስጋት እንዳያደርስ የቅድመ ጥንቃቄ ሥራዎች እንዲሰሩ ተጠየቀ። ባለሙያዎች በኤርታሌ ስለተከሰተው ገሞራ ፍንዳታ የሰጡትን አስተያየት በዜናችን አካተነዋል። ከውጭ ሂዝቦላ የቡድኑ ኢታማዦር ሹም አሊ ታባታቢ በእስራኤል ጥቃት መገደሉን ገለጸ። የሊባኖሱ አማጺ ቡድን ሂዝቦላ ካሉት 5 ከፍተኛ አመራሮች ውስጥ አንዱ የነበሩት ሃይታም አሊ ታባታቢ በመኖሪያ አፓርታማቸው ውስጥ መገደሉን አስታውቋል። ከውጭ በትንታኔ የመረጥነው የባህር ማዶ ጥንቅራችን ነው። በዝርዝር እንመለከታቸዋለን። በቅድሚያም የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ አዲስ 3 ተደራራቢ ክሶች ቀረቡባቸው። የሰላም ሚኒስትር ዴኤታው ታዬ ደንደአ ላይ አቃቤ ሕግ አዲስ 3 አይነት ክሶች እንዳቀረበባቸው ተሰምቷል። ከዚህ ቀደም ከቀረቡባቸው 3 ተደራራቢ ክሶች በሁለቱ ነጻ ተብለው በአንዱ የተፈረደባቸው ታዬ ጥፋተኛ በተባሉበት ወንጀል የቅጣት ማቅለያ ለማቅረብ በቀረቡበት አዲስ ክስ ጠብቋቸዋል። ታዬ ዛሬ ህዳር 15 2018 ዓ.ም የቅጣት አስተያየት ለማቅረብ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። በዛሬው የጸረ ሽብር ችሎት ታዬ ቀድሞ በተሰጣቸው ተለዋጭ ትዕዛዝ መሰረት ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል የቅጣት ላይ አስተያየት አቅርበዋል። ችሎቱም የግራ ቀኙ የቅጣት አስተያየት በመመርመር ቅጣት ለመወሰን ለህዳር 23 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይሁን እንጂ ታዬ ጥፋተኛ ከተባሉበት ወንጀል በተጨማሪ 3 ተጨማሪ ተደራራቢ ክሶች በአቃቤ ሕግ ቀርቦባቸዋል። በዛሬው የችሎት ውሎ የአቃቤ ሕግ አዲስ የወንጀል ክስ በታዬ ላይ የከፈተ ሲሆን ይህን አዲስ የወንጀል ፋይል እንደቀረበላቸው ጠበቃቸው አበራ ንጉስ ገልጸዋል። በታዬ ላይ የቀረበው አዲስ የወንጀል ክስ ይዘት ሆርን ኮንዘርቬሽን ከተሰኘው የዩቲዩብ ቻናል ጋር ያደረጉትና በ3 ተከታታይ ምዕራፍ ከቀረበው ፕሮግራም ጋር የተያያዘ ነው። ቃለ መጠይቁን መነሻ ባደረገው ክስ 3 ተደራራቢ ወንጀሎች ቀርበውባቸዋል ሲሉ ጠበቃቸው ተናግረዋል። የመጀመሪያው መንግስትን በኃይል ለመጣል ግዙፋዊ መሰናዶ ማድረግ ሲሆን ሁለተኛው ክስ ደግሞ የሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ ወሬዎችን መንዛት የሚል ነው ተብሏል። በሶስተኛነት የቀረበባቸው ክስ ደግሞ በሕገ መንግስት መሰረት የተመረጠ የሀገሪቱ መንግስትን መድፈር የሚል መሆኑን ከዛሬው የችሎት ውሎ መረዳት መቻላቸውን ጠበቃቸው ገልጸዋል። ታዬ ደንደአ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ከጠላት ጋር መተባበር፣ መገፋፋትና ግዙፋዊ መሰናዳት እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ የሚታወስ ሲሆን ፍርድ ቤቱ ህዳር 3 ቀን 2018 ዓ.ም ባስተላለፈው ውሳኔ ተከሳሹን ከተጠረጠሩበት 3 ወንጀሎች በሁለቱ ነጻ ናቸው ማለቱ አይዘነጋም። ከፍተኛ ፍርድ ቤቱ ታዬ ጥፋተኛ በተባሉበት አዲስ ክስ ማለትም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ቅጣት ለመወሰን ለህዳር 23 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ኢህአፓ ለጠንካራ ሰላማዊ ትግል በአዲስ አበባ ከተማ ህዝባዊ ስብሰባ ጠራ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ባቀረበው ወቅታዊ የትግል ጥሪ ኢትዮጵያን ከዘርፈ ብዙ ቀውስ ለማውጣት ህዝባዊ ትብብር አስፈላጊ መሆኑን አስታውቋል። ኢህአፓ አድርገዋለሁ ላለው ጠንካራ ሰላማዊ ትግል በአዲስ አበባ ከተማ አስተዳደር ህዳር 27 ቀን 2018 ዓ.ም ህዝባዊ ስብሰባ ጠርቷል። ፓርቲው በወቅታዊ የትግልና በህዝባዊ ስብሰባ ጥሪ ላይ ዛሬ ባወጣው መግለጫ ኢትዮጵያን በትብብር ከጥፋት እናድናት ብለዋል። ፓርቲው በመግለጫው ኢትዮጵያውያን ሀገራቸውን ከባዕዳን ወራሪዎችና ጣልቃ ገቦች ብቻ ሳይሆን ከሀገር በቀል አጥፊዎችም ተከላክሎና ጠብቆ ለማዳን ህዝባዊ ትብብር አስፈላጊ መሆኑን ገልጿል። ኢትዮጵያን ተደቅኖባታል ካለው ጥፋት ለማዳን ሁሉም የወቅቱን ሁኔታዎች አስከፊነት የተገነዘቡ ልጆቿ በቋንቋ፣ በሃይማኖት፣ በአመለካከት ልዩነት ሳይከፋፈሉ ለገዢዎች የመከፋፈልና ነጣጥሎ የማጥቃት ስልት ሳይበገሩ በጋራ መቆም አለባቸው ብለዋል።
ፓርቲው ኢትዮጵያውያን ዛሬ ሀገር የምትገኝበትን አዘቅት የጥላትን የነገር ልዩነት አጥር ሰባብረው ዘላቂ ሰላምን የሁሉም ዜጎች ነጻነትና መብቶችን እንዲሁም የተነፈጓቸውን ጥቅማጥቅሞቻቸውን በተጠናከረ ሰላማዊ ትግል ለማግኘት በአንድነት የሚንቀሳቀሱበት ወቅት ነው ሲልም አክለዋል። ኢህአፓ በህጋዊና ሰላማዊ የተደራጀ ትግል ኢትዮጵያን ከሁሉም ዜጎቿ የተሻለች ሀገር ማድረግ ይቻላል የሚል እምነት እንዳለውም ገልጸዋል። ፓርቲው ኢትዮጵያ ትገኝበታለች ካለው አስከፊ ሁኔታ ለመውጣትና ከተደቀነባት አደጋ ለማትረፍ ባለቤት ከሆነው የኢትዮጵያ ሕዝብ ጋር መምከር አስፈላጊ መሆኑን ጠቁሟል። ኢህአፓ በህዝባዊ የምክክር መድረኮች የሰላማዊና ህጋዊ ትግል አማራጮችን ሁሉ ለመጠቀም ከህዝብ ጋር አብሮ እንደሚሰለፍ ገልጿል። ፓርቲው ኢትዮጵያ ከገባችበት ችግር የማውጣት አቅም አለው ያለውን ህዝባዊ ስብሰባ በአዲስ አበባ ከተማ እንደሚያደርግ አስታውቋል። በህዝባዊ ስብሰባው ላይ የንጹሐን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና የመከራዎች ማብቂያ ዙሪያ እንደሚመክርም አስታውቋል። ህዝባዊ ስብሰባው ለህዳር 27 ቀን 2018 ዓ.ም ቀን የተቆረጠለት ሲሆን ፓርቲው ከወዲሁ ጥሪ እያቀረበ ይገኛል። ይሁን እንጂ ፓርቲው በአዲስ አበባ ስብሰባውን ለማድረግ አስቻይ ሁኔታ ወይም ከመንግስት አካል ፍቃድ ስለማግኘቱ ያለው ነገር የለም። ምንም እንኳን ማንኛውንም ሰላማዊ ስብሰባ ለማካሄድ ከህግ አግባብ ለመንግስት አካል ማሳወቅ ብቻ በቂ ባይሆንም በአዲስ አበባ ከተማ ያለ ፍቃድ ስብሰባ ማድረግ ተከልክሏል። መንግስት ፖለቲካ ፓርቲዎች ጉባኤ ለማድረግና ከአባሎቻቸው ጋር ለመምከር ጭምር ፍቃድ ሲከለከል እንደነበር ይታወሳል። በአዲስ አበባ ከተማ የዛሬ 2 ዓመት ገደማ ጦርነት ይቁም በሚል መሪ ሐሳቦችን የያዘ ሰላማዊ ሰልፍ ህዳር 30 2016 ዓ.ም ለማካሄድ ታቅዶ የነበረ ቢሆንም ህዝባዊ ትዕይንቱ ሳይካሄድ የሰልፉ አስተባባሪዎች ለእስር መዳረጋቸው የሚታወስ ነው። በኤርታሌ የተከሰተው እሳተ ገሞራ ፍንዳታ በነዋሪዎች ላይ ስጋት እንዳያደርስ የቅድመ ጥንቃቄ ስራዎች እንዲሰሩ ተጠየቀ። በአፋር ክልል ኤርታሌ ተራራ አቅራቢያ ትናንት ህዳር 14 2018 ዓ.ም የእሳተ ገሞራ ፍንዳታ መከሰቱን የሀገር ውስጥ መገናኛ ብዙሃንና ዓለም አቀፍ እሳተ ገሞራ ክትትል ኤጀንሲዎች አስታውቀዋል። ፍንዳታው በአካባቢው ላይ ከ10 ሺህ ዓመታት በኋላ የተከሰተ የመጀመሪያው ሊሆን እንደሚችልም ተገልጿል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ የሁኔታውን ክብደት በመረዳት ለተከታታይና ጥልቅ ዘገባዎች የሚዲያ ስምሪት ማድረጉን ጠቅሶ የኤርታሌ ፍንዳታው ከወትሮ በተለየ መልኩ የመጠንና የድምፅ አስደንጋጭነት እንደነበረው በአፋር ቲቪ በኩል በስፍራው ከተሰማሩ ጋዜጠኞችና ከአካባቢው ነዋሪዎች መረጃ ተረጋግጧል ሲል አስታውቋል። ፍንዳታው የተከሰተው በምስራቅ አፍሪካ እጅግ ንቁ ከሆኑት ቀጠናዎች በአንዱ በኤርታሌ ተራራ አቅራቢያ ነው። የኤርታሌ እሳተ ገሞራው በኪልቢቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ መከሰቱን ተከትሎ በተለያዩ አቅጣጫዎች ጭስና አመድ መሳይ ብናኝ ማስከተሉም ተገልጿል። እንደ አፋር ክልል መንግስት ኮሚኒኬሽን መግለጫ ከሆነ ፍንዳታው በተከሰተበት ሰዓት የነበረው ድምፅ ከፍተኛ በመሆኑ በኤርታሌና አፍዴራ ከተማ አቅራቢያ ንዝረትና መጠነኛ መንቀጥቀጥ አስከትለዋል። ነዋሪዎች በድምፁ እጅግ ተደናግጠን በፍርሃት ተውጠን ነበር ሲሉ ክስተቱን አስረድተዋል። የድምፁ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማ የክልሉ መንግስት የሚያስተዳድረው አፋር ቲቪ ዘግቧል። የፈነዳው ተራራ ከዋናው የኤርታሌ ተራራ በ8 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከ3 ቀን በፊት ጭስ መሰል ነገር ይታይበት እንደነበርም በስፍራው በእንስሳት ጥበቃ ላይ የተሰማሩ ወጣቶች ተናግረዋል። ተራራው ከዚህ በፊት ምንም አይነት ምልክት አሳይቶ እንደማያውቅና ከ3 ቀን በፊት የተወሰነ ጭስ ማውጣት ጀምሮ ትናንት ለጆሮ በሚከብድ መልኩ ከፍተኛ ፍንዳታ ድምፅ እንዳወጣና አካባቢውን በጥቁር ጭስ ወደ ጨለማነት እንደቀየረባቸውም የመንደሩ ነዋሪ አስረድተዋል። በተጨማሪም ክስተቱ ከጠዋቱ 4 ሰዓት እስከ 7 ሰዓት ድረስ ድምፅ እያሰማ እንደነበር የአስጎብኝ ድርጅት ኃላፊዎች ገልጸዋል። የፍንዳታው ጭስ ትናንት አመሻሹ ላይ ትንሽ የቀነሰ ሲሆን ቀን ላይ ከነበረው ጥቁርና ጭጋጋማ አየር ወደ ነጭ አመድ መሰል ጭስ መቀየሩም የአፋር ቴሌቪዥን ዘገባ አመላክቷል። በኤርታሌ አቅራቢያ ፍንዳታ አስተናግደው የተከፈቱት 2 ተራራዎች ዛሬ ላይ ደግሞ ጭሳቸው ከትላንቱ የቀነሰ ሆኖ መመልከት እንደተቻለ ተገልጿል። የኔዘርላንድ የዜና ወኪል ቢኤንኦ ኒውስ ዓለም አቀፍ የእሳተ ገሞራ ክትትል ኤጀንሲዎችን ዋቢ አድርጎ ባወጣው ዘገባ በአፋር ስምጥ ሸለቆ በኤርታሌ ተራራ ላይ የተከሰተው ፍንዳታ በግምት ከ10 ሺህ ዓመታት በኋላ ለመጀመሪያ ጊዜ በአካባቢው የተከሰተ ተብሎ ይታመናል ብሏል። እንደ ቢኤንኦ ኒውስ ዘገባ ከሆነ የቱሉዝ ቮልካኒክ አሽ አድቫይዘሪ ሴንተር የፍንዳታው ጭስ እንቅስቃሴ ከመቀነሱ በፊት እስከ 13.7 ኪሎ ሜትር ወደ ሰማይ ከፍ ማለቱን ገልጿል። የቱሉዝ ቮልካኒክ አሽ አድቫይዘር ሴንተር ዝቅተኛ ከፍታ ላይ ያለ ጭስ ወደ ጅቡቲና የመን እያመራ እንደነበርም በትናንትናው ዕለት ጠቅሷል። ነገር ግን ከፍተኛ ፍንዳታ ላይ ያለው የፍንዳታው ጭስ በኦማን በኩል አልፎ ወደ አረብ ባህር እንደሚሄድ ተተንብዮም ነበር።
የተወሰነ ከፍታ ያለው ጭስ ደግሞ ወደ ሰሜን ምስራቅ አቅጣጫ ወደ ኢራን፣ ፓኪስታንና ህንድ አካባቢ እንደሚያመራ ተገምቷል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ የሆኑት ፕሮፌሰር አታላይ አየለ የተከሰተው እሳተ ገሞራ ፍንዳታ በንቁ ቅልጥ አለቶች መብላላት ምክንያት እየተፈጠረ ነው ሲሉ ተናግረዋል። ከባድ የተባለው የእሳተ ገሞራ ፍንዳታ መከሰቱን የገለጹት ፕሮፌሰሩ ሁኔታውን ለማጥናት የጂኦፊዚክስ ተመራማሪዎች ወደ አካባቢው ተልከዋል ብለዋል። የዳናኪል ዝቅተኛ ስፍራ ንቁ የስምጥ ሸለቆ እየተካሄደበት የሚገኝ ስፍራ መሆኑን ገልጸው የእሳተ ገሞራ ፍንዳታው እንደ ወትሮው ሁሉ በንቁ አለቶች መብላላት የተከሰተ መሆኑን አብራርተዋል። ፕሮፌሰሩ ፍንዳታውን ተከትሎ ጠጠርና ድንጋዮችን ወደ ሰማይ እንደሚወረወሩና ከፍተኛ ጭስና እሳት ነክ አመድ ሊያስከትል ይችላል ያሉት ኃላፊው የአካባቢው ማህበረሰብ አስፈላጊውን ጥንቃቄ ሊያደርግ እንደሚገባም አሳስበዋል። ከውጭ ሂዝቦላ የቡድኑ ኢታማዦር ሹም አሊ ታባታቢ በእስራኤል ጥቃት መገደሉን ገለጸ። የሊባኖሱ አማጺ ቡድን ሂዝቦላ ካሉት 5 ከፍተኛ አመራሮች ውስጥ አንዱ የነበሩት ሃይታም አሊ ታባታቢ በመኖሪያ አፓርታማ ውስጥ በነበረበት ጊዜ መገደሉን ገልጸዋል። ታባታቢ የሂዝቦላ ዋና ጸሐፊ ናኢም ቃሲም ምክትል እንደነበረ ቡድኑ ባወጣ የያዘ መግለጫ አስታውቋል። እስራኤል ትናንት ምሽት በቤይሩት ላይ ድንገተኛ ጥቃት ፈጽማለች ነው የተባለው። የእስራኤል ጦር በሊባኖስ ዋና ከተማ ቤይሩት ደቡባዊ ዳርቻ ላይ በፈጸመው ጥቃት የሂዝቦላ ከፍተኛ ባለስልጣን ላይ እርምጃ መውሰዱን አስታውቋል። የተገደሉት ባለስልጣን የሂዝቦላ ዋና ኢታማዦር ሹም አሊ ታባታቢ መሆናቸው የተገለጸ ሲሆን ቡድኑም በተለያዩ ከፍተኛ የስልጣን እርከኖች ላይ ሲያገለግሉ የነበሩ ናቸው ተብሏል። የሊባኖስ ጤና ሚኒስቴር በዳሂ ዲስትሪክት የመኖሪያ ህንፃ ላይ በተፈጸመ ጥቃት በትንሹ 5 ሰዎች መገደላቸውና 28 ሰዎች መቁሰላቸውን አስታውቋል። ሂዝቦላ የታባታይን ሞት አረጋግጦ እስራኤል ጥቃቱን በመፈጸም ቀይ መስመር አልፋለች ብሏል። የእስራኤል ጦር ከወራት በኋላ በደቡባዊ ቤይሩት ጥቃት ሲፈጽም ይህ የመጀመሪያ ነው። ባለፈው ዳር ወር በአሜሪካና በፈረንሳይ አደራዳሪነት የተኩስ አቁም ስምምነት ቢደረግም እስራኤል በኢራን ከሚደገፈው ሂዝቦላ ጋር ግንኙነት አላቸው ያለቻቸውን ሰዎችና ተቋማት ማጥቃቷን አሁንም ድረስ ቀጥላበታለች። የእስራኤል ባለስልጣናት ሂዝቦላ ወታደራዊ አቅሙን ዳግም ለማጠናከር እየሞከረ ነው በማለት ከሰዋል። አክለውም የጦር መሳሪያ ወደ ሊባኖስ እያስገባና በሮኬቶችና ሚሳኤሎች ምትክ የሚፈነዱ ሰው አልባ አውሮፕላኖችን እያመረተ መሆኑን በመጥቀስ ግጭት ሊቀሰቀስ ይችላል የሚል ስጋት መኖሩን ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጥቃቱ በኋላ በሰጡት መግለጫ በእኔ መሪነት የእስራኤል መንግስት ሂዝቦላ አቅሙን መልሶ እንዲያጠናክር በእስራኤል መንግስት ላይም ስጋት እንዲፈጥር አንፈቅድም ብለዋል። የሊባኖስ መንግስት ሂዝቦላን ትጥቅ ለማስፈታት የገባውን ግዴታ ይፈጽማል ብለው እንደሚጠብቁ ተናግረዋል። የሊባኖስ ፕሬዝዳንት ጆሴፍ ኦን በበኩላቸው በደቡባዊ ሊባኖስ ቢያንስ 5 ቦታዎችን በቁጥጥር ስር አድርጋ የምትገኘው እስራኤል የምትፈጽመውን ጥቃት እንድታቆምና ከሀገሪቱ ለቃ እንድትወጣ የዓለም አቀፉ ማህበረሰብ ጫና እንዲያደርግ ጠይቀዋል። የእስራኤል ድርጊት ለ13 ወራት ግጭት ያስቆመውን ስምምነት የጣሰ ነው ሲሉም ኮንነዋል። የሊባኖስ መንግስት ሂዝቦላን ትጥቅ ለማስፈታት ቃል ገብቷል። ነገር ግን ቡድኑ እስራኤል ጥቃቷን ሳታቆም ከሊባኖስ ሙሉ በሙሉ ለቃ ሳትወጣና ሊባኖሳውያን እስረኞችን ሳትለቅ ስለ ትጥቅ መፍታት እንደማይወያይ አስታውቋል። ስማቸው እንዳይጠቀስ የፈለጉ አንድ የምዕራባውያን ሀገር ዲፕሎማት እንደተናገሩት ከሆነ የሊባኖስ ባለስልጣናት በትራምፕ አስተዳደር ግፊት እየደረሰባቸው ነው። አሜሪካና እንግሊዝ እንደ አሸባሪ ድርጅት በሚቆጥሩት ሂዝቦላ ላይ እየታየ ያለው አዝጋሚ ለውጥ የትራምፕ አስተዳደርን ትዕግስት እያሟጠጠው መሆኑን ዲፕሎማቱ ጠቅሰዋል። በእስራኤልና በሂዝቦላ መካከል በድጋሚ ግጭት የተቀሰቀሰው ሐማስ መስከረም 26 2016 ዓ.ም የፈጸመውን ጥቃት ተከትሎ አማጺ ቡድኑ ወደ እስራኤል ሮኬቶች ማስወንጨፍ በመጀመሩ ነው። ሂዝቦላ ከጥቃቱ በኋላ በጋዛ ከሚገኙ ፍልስጤማውያን ጎን መቆሙን አስታውቋል። ከዚያ ወዲህ እስራኤል በሀገሪቱ ላይ በፈጸመችው መጠነ ሰፊ ጥቃት ሰላማዊ ሰዎችን ጨምሮ 4000 የሚጠጉ ሰዎች መገደላቸውና ከ1.2 ሚሊዮን በላይ ነዋሪዎች መፈናቀላቸውን የሊባኖስ ባለስልጣናት ተናግረዋል። እስራኤል በበኩሏ በጦርነቱ ከ80 በላይ ወታደሮቿና 47 ንጹሃን ዜጎቿ መገደላቸውን አስታውቃለች። የአሜሪካ መንግስት በታባታይ ላይ እንደ አውሮፓውያን አቆጣጠር በ2016 ማዕቀብ ጥሎ በአሸባሪነት ፈርጆት ነበር። ስለ ግለሰቡ መረጃ ለሚሰጠው ማንኛውም ግለሰብ ደግሞ የ$5 ሚሊዮን ሽልማትም አቅርቦ ነበር። አሜሪካ ታባታይ በአንድ ወቅት በሶሪያና በየመን የቡድኑ ልዩ ኃይል ሲመሩ የነበሩና የሂዝቦላ ቁልፍ ወታደራዊ መሪ መሆናቸውን ገልጻ በእነዚህ ሀገራት ውስጥ ያከናውኗቸው ተግባራት ሂዝቦላ ቀጠናውን ለማመስ የሚያደርገው እንቅስቃሴ አካል ናቸው በማለት አስታውቃ ነበር። ኢታማዦር ሹሙ የተገደለበት ሂዝቦላ ታዲያ የአጸፋ እርምጃ ከመውሰድ እንደማይቆጠብ አስታውቋል። እጅግ ትልቅ መስዋዕትነት ከፍለዋል ላላቸው ታባታይ የሚገባቸውን ክብር እንሰጣቸዋለን ብለዋል።
እጅግ አስቀያሚ ጥላት ሲል በገለጻት እስራኤል ላይ ተገቢውን እርምጃ እንደሚወስድ አስታውቋል። እስራኤል ቀይ መስመር እንዳለፈች የገለጸው ይህ በኢራን ይደገፋል እየተባለ የሚነገረው ሂዝቦላ በቀጣይ ሊወስደው ስላሰበው እርምጃ ግን ከመግለጽ ተቆጥቧል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ። ሰላም።